Let's go. Let's go. በቃ ግን የተፈጠረ ችግር ማለት እኔ ሰማኝ አይደል? የአባታችንንም የእናታችንንም የተበቀለ ሰላም ወደ ቤተሰቦች እንዴት ናችሁ? እኔ ከፈጣሪ ጋር አለሁ። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። ግን ከዛ በፊት ለእናንተ አንዳንድ መረጃዎችን ማድረስ ስላለብኝ ካሜራ አስበልቼ ወደ እናንተ የቀረብኩት ወደ ቤተሰቦች እንግዲህ በእስክንድር ጉዳይ ያለንበት ሁኔታ ታውቃላችሁ። እስካሁን ድረስ ልናገኘው አልቻልንም። የራሳችንን የሆነ ጥረት በጣም እያደረግን ነው። ቀን ከሌት እሱን ፍለጋ ላይ እየባከንን ያለ ነው። እሱን እያልን አንዳንድ ስራዎችን ትተናልና ዛሬ እኔ ሌሎቹ ባልደረቦቼ ሮቤል እና ቤሎ ሁሉም በየፊናው እሱን ፍለጋ ላይ ነው። እኔ ደግሞ እስኪ አንድ ተደውሎልኝ የነበረ ስልክ ነበር ውድ ቤተሰቦቼ። እንግዲህ ያም ስልክ የሚለው ምንድነው አንድ ቤተሰብ አለ እና እዛ ቤተሰብ ውስጥ ሁለት ወንድሞች እና አንድ እህታቸው አለች። ቤት ውስጥ በተደጋጋሚ የሰው ህይወት ያልፋል። የሰው ህይወት ያልፋል ማለት 4 ሰው ሞቷል። ምንድነው የተባለው? በመጀመሪያ ትንሽ ቆየት ብሏል። ታናሽ እህታቸው ሞታለች። ከዛ ባሻገር ደግሞ አባታቸው ሞተ። ከዛ በኋላ እናታቸው፣ አሁን ደግሞ እንጀራ አባታቸው በቅርብ ሞቷል። እዚህ ቤት እየተፈጠረ ያለው ነገር ምንድን ነው? የሰው እጅ አለበት ወይስ ደግሞ እድል ነው ምናምን ብላ አንድ እህታችን ደውላ በጣም በሀዘን ነው ስታወራኝ የነበረው። እናንተ ነገሮችን ታጣራላችሁ፣ ብዙ ነገሮችን ፍሬ አሳይታችሁናል እና እባካችሁ እችን ነገር ከቻልክ ዳይት በተቻለ አቅም እንድታጣራልኝ እፈልጋለሁ ብላኝ እንግዲህ ስራ ብዬ ዛሬ ደግሞ ወጥቻለሁ። ምክንያቱም የእስክንድር ጉዳይ እንዳልኳችሁ አሳሳቢ ነው በጣም። ቢሆንም ግን ይሄም ነገር ተደጋጋሚ መሆኑ ለምንድን ነው ምንድነው የተፈጠረበት ምክንያት የሚለው በተደጋጋሚ እኔም ጋር ጥያቄ እየጫረብኝ ስለነበረ ወደ እነዚህ ሰዎች ቤት ለመሄድ ነው ከካሜራማን ጋር እንግዲህ ስራ ብለን የወጣ ነው። እስኪ ምንድን ነው ያለው ነገር እዛ ቤት ምንድን ነው እየተፈጠረ ያለው፣ በምን አማካኝነት በተከታታይ ሰዎች ሊሞቱ ይችላሉ የሚለው ነገር ግራ ጋብቶናል። ምክንያቱም አንድ ሰው ሊሞት ይችላል ኦር በቃ ከፋ እንኳን ከተባለ አደጋ ነው ተብሎ በሆነ ነገር 2 ሰው ሊያልፍ ይችላል። እንዴት 4 ሰው በተቀራራቢና በተጠጋጋ ጊዜያት ውስጥ 4 ሰው ሊሞት ይችላል የሚለው ጥያቄ ለእናንተም እርግጠኛ ነኝ ጥያቄ ሆኗል። ውድ ቤተሰቦቻችን እንግዲህ ስለ እስክንድር አስባችሁ ያያችሁ ቪዲዮን ሀሳብ አስተያየታችሁን ለምትሰጡት ወንድም እህቶቻችን በአጠቃላይ ለተመልካቾቻችን ሳናመሰግን ማለፍ አንፈልግም። ውድ ቤተሰቦቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩ ማለት እንወዳለን። ውድ ቤተሰቦቼ የልፋታችን የድካማችን ውጤት ሁልጊዜ እንደምለው የእናንተ ቪዲዮ መመልከት ነውና እባካችሁ ሼር ይደረግ ለወዳጅ ለዘመድ ለጓደኛ ለቤተሰብ እንዲሁም በአጠቃላይ ለኔ ለምትሉት ሰው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ። ታገኙበታላችሁ፣ ትማሩበታላችሁ እንጂ አትከስሩበትም ምለው ሁሉ ጊዜ ለበጎ ነው። ውድ ቤተሰቦቼ እስኪ እዛ ቤት እንሂድና ምን እየተፈጠረው፣ ማን ነው ይህንንስ ያደረገው፣ በምን ምክንያት ሲሆን ይህን ሁሉ ቤተሰብ በአንድ ጊዜ ያለቀው የሚለውን አብረን የምናየው አብሮነታቸው አይደለም። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት
ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪል ስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩ ክብረት ይስጥልኝ። ውድ ቤተሰቦቻችን የተባለበት መኖሪያ ቤት ደርሰናል። እስኪ ምንድነው ያለው ምንድነው የተፈጠረው የሚለውን አብረን እንይ። አብሮነቶቹ ያለ ያው ሀዘን ያለበት ቤት ተዘግቶ ስናይ ለመጀመሪያ ጊዜያችን ነው። እኛ ነን አለን አንዳንድ ከአካባቢው ነዋሪ ትንሽ ጉዳት የደረሰባቸው ቤተሰቦች አሉና እርዳታ የሚያስፈልጋቸው ከሆነ እንድትጠይቋቸው ነው ልናማክራችሁ ነበር አመጣጣችን። ታዲያ እርዳታ ካሜራ ሊቀናችሁ ነው የሚመጡት? ሀዘን ላይ እንደሆነ አታውቁም? ይኸውልህ ሀዘን ላይ እንደሆናችሁ እናውቃለን። ሰፈሩም ሰው ነግሮናል። ይህ አሁንም እንደምናየው ፊት ለፊት የቤተሰብ ፎቶ ይታየናል። ነገር ግን እኛ ካሜራ የምናበራበት ምክንያት እርዳታውን የሚያደርጉልን ሰዎች ማየት አለባቸው። እናንተ ምንድነው በህይወታቸው ያጋጠማቸው የሚለውን ነገር ማየት ስላለባቸው ነው ካሜራ ብቻን የሚዞር እንጂ ሀዘን ላይ ሀዘን ለመጨመር አይደል። እስቲ እሺ ምግቡና ተሰብስበን እናወራበት። እኔ ብቻዬን ወስነው ነው አለ ቤተሰብ። እሺ ወንድምና እሺ እስቲ እርዳታ ምናምን ነው የሚሉት ብናወራቸው አይከፍም። እዛ ጋር አሁን ካሜራ ብናወራቸው አይከፍም። ሰላም ምንድነው ሁሉም ጋጋታ ምንድነው? አይ እንትን ነው እንዳልኩ ያው ለወንድምህ ትንሽ አስረድተነዋል። እሺ እዚህ ጋር ሁነለት ለወንድምህ ያለውን ነገር አስረድተነዋልና ትንሽ ያላችሁበት ሁኔታ ጥሩ ስላልሆነ በሱ ዙሪያ ትንሽ ተነጋግረን የሚያስፈልግ እርዳታም ካለ እርዳታ ለማድረግ ወይ ደግሞ ምንም እርዳታ የሚያስፈልግ ነገር የለም። እኛ ስንታይ እርዳታ የሚያስፈልገን ሰዎች መስለው ማንኛችንም አይነት ሰዎች ቁር የሰው የገንዘብ ብቻ እሱ ብቻ አይደለም። ምንድነው እንደ ሌባ ተሸፋፍናችሁ ካሜራ ደቅናችሁ ምን አዲስ የመጣ ሿሿ ነው አይደለም? እሺ የህግ ሰው መሆናችሁን ልታሳዩን ትችላላችሁ? የህግ ሰዎች አይደለም። እሺ እና የህግ ሰዎች ብንሆንማ ወንጀል ሲኖር እንጂ እዚህ ቤት የምንመጣው ወንጀል በሌለበት የህግ ሰው ምን ያደርጋል? እናሽ ምን ፈልጋችሁ ነው የመጣችሁት? ይኸውልህ እንዳልኩ ቤተሰብ ውስጥ ትንሽ በተከታታይ የሆነ የሞት አደጋ አለ ይመስለኛል እና ሰዎች ደግሞ በጣም ተጨነቁና በእናንተ ጉዳይ የዚህ ምክንያት ምንድነው? አንተን የሚመለከት ነገር አለ ስለኛ ቤተሰብ ነው እንደ ኢትዮጵያዊነት እንደ ወንድማማችነት አሁን ድንገር ወንድሜ ራሳችንን ማኖር አላቃተንም። ማውራት የምትፈልገው ነገር መጠየቅ የምትፈልገው ነገር ካለ አስተማሪ ነው ብለህ ከሆነ የመጣኸው ልንረዳህ እንችላለን። ያ ነው። ከዚያ ያለፈ ነገር ግን እርዳታ እኛ እርዱን ብለን አልጠየቅንም። ሰፈሩንም እርዱን ብለን አልጠየቅንም። ራሳችንን ይኸው አንቀባረን እያኖርን እኔ እና እሱ ለቤቱ እንበቃለን ወይ ከወንድሜ ጋር ሁሉንም ነገር አስተካክለናል። ባረል ያስተምራል የምትሉ ከሆነ ወንድሜ ያለ በስነ ስርዓት ተማክረንበት ሐሳባችንን ስለነበረው ነገር እሱ ብቻ አይደለም እኮ መጀመሪያ የሰውን ፍቃድ መጠየቅ የለም። ዝም ብላችሁ ሰው ቤት ዘው ብላችሁ ገብታችሁ ወንድምህ እኮ ነው ከፍታ ያስገባሉ። ጠይቀናል። ካሜራ ይዘው እንደሚመጡ ነግረኸኛል እንዴ? ምን አይነት እኮ ግብረ ገብነት። እሺ ካጠፋን ይቅርታ። አሁንም በድጋሚ ግን
ስንገባ ወንድምህ አይቶ ግቡ ብሎ ነው የገባነው እንጂ ዝም ብለን ራሳችን በፍቃደኝነት ከፍተን አልገባንም። እሺ ካሜራው ለምን አስፈለገ? እንዳልኩ ነው ለሱም አስረድቻለሁ። አሁን አንተ እኮ እንደ አዲስ ሆኖብህ ነው እንጂ እንዲህ የሚያበሳጨህም የሚያናድድህም ነገር የለም። ሰዎች ከእናንተ ህይወት ይማሩበታል። ብዙ ነገር አይደለም ከእናንተ የፈለግነው ምንድነው አሁን እዚህ ቤተሰብ ውስጥ እየተፈጠረ ያለው ነገር እኛ አሁን ቆይስ ከኛ ህይወት መማሩ እኛ ምን እንጠቀማለን? ካንተ ህይወት ሰው ከተማረ ምን ታተርፍበታለህ? በእኛ ቤተሰብ ታሪክ ነው ሰው ሊማር የሚችለው በደንብ እንዴ እኮ የኛ የግል ፕራይቬሲ ነው አይደለ? የራስ ህይወት ነው። ስለዚህ በአንዴ እንደዚህ ጋር በር ላይ ያስፈቀደ ብቻ ዝም ብለህ ዘቡ ብለህ የምትገባበት ነገር አይደለም። ኦኬ እሺ ቀረ ካለ ካሜራው ይጥፋ። እሺ ካሜራውን አጥፍታ እንዴ በስነ ስርዓት የምንወያየውን ነገር ተወያይተን የሚማማሩበትን መንገድ ካለ እንማማርበታለን። ምክንያቱም አሁን እሱም ኮንፈርት እየሰጠው አለ ማለት ፈቅጄ ባስገባህ እሱን ስላላስፈቀድኩት እንደዚህ አይነት ግብግብ ውስጥ ገባ ነው። እስቲ ምንነግራቸው ኮን ነገራቸውና ካሜራውን አጥፍተውልኝ በስነ ስርዓት እንንገር ያለውን ነገር ደስ ይለኛል። ግን ከዛ በፊት አንድ ነገር ወንድሜ ላንተ መናገር የምፈልገው ይሄ ካሜራ በርቶ ያንተ የህይወት ታሪክ ብዙ ሰዎች ይድኑበታል። የኛ ህይወት እኮ አልፏል እኮ ያለፍንበትን ነው ለሰው የምናስተምረው። አዲስ ነገር ጨምረን ወይም ደግሞ ወደፊት ከሚመጣው ላይ ቀንሰን አይደለም የምንሰጣቸው። ስለዚህ አሁን እያልከኝ ያለው በእናንተ ታሪክ ባሳለፋችሁት ውጣ ውረድና ስቃይ ሰው ይማርበት ነው የምትሉት አይደል? ለምን አንተ ክፋቱን ራስህ ጋር ማለት አንተ የተጎዳህበትን ብቻ አትየው። ሰው ከዚህ በኋላ እንዳይጎዳ ማድረግ ትችላለህ። ሚስ እኮ በቃ ከሀዘንህም ትንሽ እኮ ጋፕ ይኖርሃል። ጋፕ ብቻ አይደለም ትረሳቸዋለህ ሀዘኖች። አልተዋጠልኝም ይሄን ቤተሰቦችን ወርሰን ነው ምንድነው አላማ? በጣም ግራ እያጋባን ያለው ገና ከቀበርን አፈሩ አልደረቀም አይደለ? ምን አድርጉ ነው የምትለን? ከእንደዚህ አይነት ውስጥ ሁኔታ ውስጥ ነን። ይሄ ምን አይነት ይሄ ኢትዮጵያዊነት ባህልም እኮ አይደለም እንዴ? አሁን ካሜራውን አስጠፋው። ይቅርታ አድርግልኝና አንዴ ካሜራውን አስጠፋው። ሞር ፍሪሊ ሆነን እንድናወራ ማለት ነው። እሺ ካሜራ አጥፋላቸው። ምንም ማድረግ አይቻልም። እሺ አሁን አመጣጣችሁ ሰው ይማርበታል ብላችሁ ነው አይደል? ከኛ ሀዘን ከኛ ማጣት ሰው እንዲማርበት ነው። ይኸውልህ ወንድሜ አሁን እናንተ ያላችሁበትን ሀዘንና ማጣትን አይደለም ማሰብ እያልኩ ነው። አንተ አልገባህም እኮ እንዴ የራስን ቁስል ልታከም የምችለው ራስህ ብቻ ነው። እንዴት ነው ቁስላችን ላይ እየመጣ ጨው የምትነሰንስበት? ከአንዳንድ ሰው ይማርበታል ብለህ በዚህ አይነት ህመም ውስጥ ሆነን እንዴት ነው ሰው ይማርበት የምትለው? ምን አይነት ይኩ ይወርድ አስተሳሰብ ነው? እሺ ይገባኛል። እሺ አሁን ካሜራው ጠፋ ወንድሜ ባይሆን እንደዚህ ነው። ብዙ ግልጽ መሆን እኮ አያስፈልግም። ይችላል ከተማሩበት ስለነበረን ህይወት አሁን እየሰራ ስላለው ስራ አስፈላጊቱ ምንድነው? አስፈላጊነቱ አልገባኝም። ወንድሜ ሰላም ምንድነው? እስቲ ቁጭ በይ እንወያይበት። ነዚህ ጋር ቁጭ እስቲ። እንዴ ነብስ አልገባኝም። ማን ናቸው? ከአንድ ድርጅት የእርዳታ ድርጅት ሚዲያ የመጣ ነው። እንዴት እንደሆነ ባላውቅም ከሚዲያ አካል ምናምን የምን እርዳታ? ማን ይረዳሉ ያላቸው? ቆይ ተረጋጊ። እንደሱ አይደል። አሁን ሙሉ በሙሉ እርግጠኛ ነኝ የምነግራችሁ እናንተ ልትረዱኝ ፍቃደኛ ልንረዳ ፍቃደኛ አልሆንከው። አንደኛ ነገር ፊትህ አይታወቅም፣ ማንነትህ አይታወቅም፣ ተሽፋፍና የመጣኸው። ሁለተኛ ነገር ደግሞ ማለት ነው ማንነት ምንድን ነው? ምን አይነት ሚዲያ ነው? ሲጀምር የማታውቁትን ሰው ለምንድን ነው ቤት ድረስ የምታስገቡት? አሁን ልንገራችሁ። እሺ ኮፍያውን ላውልቅላችሁ ነው? አውልቆ እንደተመቻችሁ ማክሱን ኮፍያውን አውልቅ ነው። አይ እኔ ማክሱንም አላውልቀው ስለሚያመኝ፣ ኮፍያውን ግን ማውለቅ ካለብኝ ኮፍያውን አውልቅላችሁ። አውልቆ ኮፍያውን። እሺ ማለት አሁን የመጣበትን ምክንያት ላስረዳችሁ። እኔም በርጋ ወርቶኝ ታውቃለህ? በርጋ ነው ያወራኝ። አመጣጡ ሲነግረን ምንድን ነው ያለው? ከሰፈሩ ሰው ነው። ሰፈር ሰው ነው የላከን ደርሶ ነው የመጣ ነው። በተከታታይ የቤተሰባችሁ አካል የሆኑ ሰዎች ህይወት እንዳለፈና እነዚህ ሰዎች ብቻቸውን ቀርተዋል። የዚህ ነገር ምንድነው ምንጩ ነው? በተከታታይ አንድ ቤት ውስጥ እንግዲህ 4 ሰው ነው አይ ቲንክ የሰማሁትና ቆይ እኔ ምን ልቀሰቅስ ነው የመጣው? አይደለም
እና ምንድነው እንዴ? ለምንድነው ማታውን እንዴ? በሰላም እንኑርበት እንጂ አራስ ሰው ቤተሰብ አራስ ሞቷል ትለናለህ ጭራሽ። አሁን አታልቅሽ በላሽ። አሁን እንድታለቅሽ እኮ አይደለም እኛ የመጣንበትን ዋነኛውን ምክንያት ነው የተናገርኩት። እሺ አሁን ምንድነው ማወቅ የምፈልገው? እስኪ ስለዚህ ፍሪ ሆነን አሁን ካሜራው ጠፍቷል። ኮፍዬ የሚያውልቅ አላችሁኝ አውልቅ ያለው። እሺ ምንድነው ማወቅ የምፈልገው? የሆነ ፍሪ ሆናችሁ እንደ ጓደኛ እንደ ወንድማማችነት ቁጭ ብለን ስለናንተ ስለ ቤተሰባችሁ ታሪክ የተወሰነ ነገር እንድንጠይቅ። ሰው እንዴት ነው እናቴ አባቴ ሞተ እያለ ፍሪ ሆኖ ስላለ አንድ ሰው የሚያወራው? ሲቀጥል ደግሞ እኛ አርቲስቶች አይደለንም። የኛ ጉዳይ የኛ እንትን ሰውን ሊያስተምር የሚችል ነው። ለአርቲስት ብቻ ማን የፈቀደለት ይሄንን ነገር? ሲጀምር ቆይ ምን እናስተምር እንችላለን እኛ በቃ አንድ ተራ ሰዎች ነው። በሐዘን በብዙ ሐዘን ውስጥ እያለፍን ያለን ወጣቶች ነን። በቃ ምንም አዲስ ነገር የፈለግነው እኮ እኛ እሺ ለኛ የሚሰጠው መኖር እንደሚችል ሰው ለምን ገደል አይገባም እንዴ? እኛ እየተጎዳን ሰው ይማራል ትላለህ እንዴ? ምን አይነት ይሄ እኮ የማይሆን ነገር እኮ ነው። እባካችሁ ከቻላችሁ ተው። በቃ እባክህ የኔንድ በሩን ከፍታችሁ ውጡ። አይ መጥሉ ከሆነ ግን ሌላ ነገር እኛ እያሳለፍን በጣም መጥፎ ጊዜ እያሳለፍን ያለነው። በቃ አሁን ልንገራችሁ፣ ሁለታችሁም ተረጋጉ በስነ ስርዓት። ምንድነው የምንረጋጋው? አዳምጡኝ። አንተ ስንትና ስንት ነገር እንዳደረግን ታውቃለህ አይደል? ይሄን ነገር ሰው ይማርበታል ካለ ይማርበታል። በቃ ይማርበት ይችላል። እስቲ ሚጣ ዝም በይ ወንድሜ። አታውቃቸውማ ታውቃለህ። ዝም በይ። ምንድነው? አሁን አንተ ያልኩን ሰምተኛል። ካሜራውን አብረው ልንገርህ፣ ወጣ ያለ ጥያቄ እንዳትጠይቅ። ከጠየቅ ካሜራንም አንተንም ሰብሬ ነው ማባራችሁ። ወጣ ያለ ማለት ለእናንተ ምንም በቃ ሐዘናችንን የሚቀሰቅስ በጣም የሚያስጠሉ ጥያቄዎችን እንዳትጠይቅ። ከዚህ በፊትም ጎረቤቶቻችን እየመጡ ይሄ ተልካሻ የመንደር ጥያቄዎች እየጠየቁ ሐዘናችን ደግሞ እየቆሰቆሱብን ያሉ ሰማኝ አይደል? ቢያንስ መፍትሄ ባትሆኑን እንኳን ለሐዘናችን ግን ምክንያት እንዳትቀሰቅሱብን። መጠየቅ የምትፈልገውን ነገር እንድናስረዳ የምትፈልገውን ነገር እናስረዳሃለን። ሰማኝ አይደል? ከዛ ያለፈ ነገር ግን ሐዘናችንን ሊቀሰቅስ የሚችል ነገር እኔና እሱ ችግር የለም። ለእሷ ብላችሁ ግን እባካችሁ የምትጠይቁንን ጥያቄ አስተካክላችሁ ጠይቁ። ተጠንቀቅ። እሺ አብረው ካሜራው ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው፣
አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እሺ እኔ አሁን እንዳልኩ ነው በአጠቃላይ ከእናንተ ማወቅ የፈለግነው እነዚህ ሰዎች ቤተሰባቸው ሙሉ ነበረ። ሙሉ እያለ ደግሞ ምን አይነት ሰዎች ነበሩ? ኖርማል ስለ ህይወት ታሪካችን ነው የምንጫወተው እንጂ ይሄን ያህል ህይወታችንን የሚያከብድብን ነገሮች አይደለም የምናወራው። እኔም እኮ ሀዘን አውቀዋለሁ። እናንተ ሀዘን ላይ ቁስላችሁ ላይ አሁን ቅድም እሱ ጨው ነሰነስክበት ሚጥሚጣ እያለኝ ነበር። ያን ለማድረግ አይደለም የመጣሁት። እንዳልኩ አብዛኛው ሰው እናት አባቱ እንኳን በህይወት እያሉ ደስተኛ ሆኖ የማይኖር ሰው አለ። እናንተ ግን እህትና ወንድማማቾች ናችሁ፣ በዛ ላይ 3 ናችሁ። የትኛው ቤዝመንት ነው እንደዚህ በፍቅር እስካሁን ድረስ ቤተሰቦቻችን የለም ብሎ አሪፍ ግቢ ነው እንዳየሁት፣ ቤታችሁም ጥሩ ቤት ነው። እናት አባቶቻችን የሉም ብሎ ያልተበታተነ ቤተሰብ እናንተና ያየ ነው። ሶ ያንን ነገር ለማወቅ እና ደግሞ ከእናንተ ህይወት ሰው ይማርበትም ብለ ያንን ምትችል ከሆነ ተረድተኛል ብዬ አስባለሁ። አንተ እሺ፣ በጣም እስኪ ስምህን ንገረንና ስላንተ አጫውተን። እሺ፣ እኔ ፋሲል እባላለሁ። እንግዲህ ተወልጄ ያደግኩት እዚሁ አዲስ አበባ ነው። እንግዲህ ዲቴል ባታውቁ እዚህ ድረስ አትመጡም፣ እንደዚህ አይነት ጥያቄ አትጠይቁኝ። ሁለተኛ ልጅ ነኝ። ታላቅ ወንድሜ ያለ እዚህ ጋር፣ እሷ ታናሻችን ናት። ከሷ በታች አንድ ታናሽ እህት ነበረች። እንጂ 4 ሰው ሞቷል፣ 4 ሰው ቤታቸው ውስጥ አርፏል ብለው ልከዋቸዋል። እንግዲህ የመጀመሪያው ታናሽ እህታችን ናት። ከሷ በፊት አባታችን አርፏል። እንግዲህ ከዛ እናታችን፣ ከዛ እንጀራ አባታችን ብሎ ይኸው 4ኛው ሰው ጋር ሀዘን ላይ መጣችሁ ተቀምጣችሁ። በኤሌክትሪካል ኢንጂነሪንግ ነው የተመረኩት። አሁን የምሰራው የአባቴን ሱቅ እያስተዳደርኩ ነው ከወንድምና ከእህቴ ጋር። እስኪ እንዴት ነበር ማለት በመጀመሪያ ጊዜ ታናሽ እህታችሁ ስታርፍ በምን አይነት ሁኔታ ነበር ያረፈችው? ማለት ታመመችው ምን ነበር? ታናሽ እህታችን ስታርፍ ምንም አይነት ምክንያት አልተሰጠንም። ሆስፒታል ወስደናት ነበር። በጊዜው እንግዲህ የተባልነው ከባድ የሆድ ህመም ይዟታል፣ ልቧ ላይ ጉዳት ደርሷል ምናምን ነበር። እንደዚህ አይነት ተልካሻ ምክንያቶች ነው የሰጡን። እናም ሳናስበው ነው ያረፈችው። ሳናስበው ነው የሄደችው። ማለት መኖሪያ ቤት ውስጥ ነው ሆስፒታል ነው ያረፈችው? እዚህ ያለች በጣም ታማለች፣ በጣም ተሰቃይታለች፣ በጣም ቆስላለች። ግን እኛ ሆድ ህመም ነው ብለን ችላ ስላልነው ብዙ አልቆየችም። ሆስፒታል እንደወሰድናት አረፈች። እናቴም የህመሙ ምክንያት ማወቅ ስለፈለገች አስመረመረቻት። ዶክተሩ እንግዲህ ያልኩን ውጤት ሰጠ። በጊዜው ከእንጀራ አባታችን ጋር ነበር። እንጀራ አባታችን ያለውን ነገር ተቀብሎ ነገረን። ኦኬ፣ ከእህታችሁ ቀድሞ አባታችሁ ነው ያረፈው ነው? አዎ፣ አባታችንም ደግሞ ድንገተኛ ነው ያረፈው። ድንገተኛ። ኦኬ፣ እንጀራ አባታችሁ ማን ነው ሚንስ ታውቁቱ ነበር ከዚህ በፊት ወይ ደግሞ ልታገባ ስትል እናታችሁ ቀድማ እናንተን ያማከረችበት መንገድ ነበር? እንጀራ አባታችን የአባቴ ቅርብ ጓደኛ፣ በጣም ይቅር እንደ ወንድሙ ነበር የሚቆጥረው። አባቴ በጣም ደግ ሰው ነበር። ቸር፣ ሰጪ፣ ለጋስ። ሁሌ ማታ ማታ ከስራ በኋላ
ሰፈር ውስጥ አንድ ያለ መጠጥ ቤት ገብተው አንድ ሁለት ብሎ ነበር የሚሉት። ሁሌ ስሙን ሳያነሳ ውሎ ያውቅ። አባታችሁ የጓደኛው? አዎ። እንጀራ አባታችን ደግሞ አባታችን ሲሞት ብዙ አልቆየም። ከ7-8 ወር በኋላ እናታችንን አገባት። እንደዛ ብለው ቆይተው ከ2 ዓመት በኋላ እህታችን አረፈች። አባታችንን ካጣ ነው ከ2 ዓመት በኋላ ታናሽ እህታችን አረፈች። ታናሽ እህታችን እስኪ እንዴት ነበረ እንጀራ አባታችሁ ለእናንተ የነበረው ነገር እንዴት ነው? እንጀራ አባታችን መልካም አባት ነበር። መልካም ነበር። እሺ እህቴ ደግሞ ትንሽ ስለ አንቺ ታጫውችናለሽ? ተረጋጊና መጀመሪያ ስለ አንቺ ትንሽ የተወሰነ ነገር ደግሞ በይ። አንቺ ስለ ቤተሰቡ የምታውቂው? ያው የተለየ የምናገረው ነገር ባይኖርም ርብቃ እባላለሁ። የፋሽን ዲዛይን ተማሪ ነኝ። አሁን ትምህርት ላይ ነው ያለሁት። እንደምታውቀው በሁለት ወንድም ተከብቤ የምኖር ልጅ ነኝ። ያው እናታችን በድንገት ታማ ነው የሞተችው። ስለ አባታችንም ነግሮሃል። ያው ማለት እኔ ስለ ቤተሰቦቼ እንደዚህ ነው ብዬ መናገር አልችልም። ማለት በጣም ሰፈር ማህበረሰቡ ሁሉ የሚቀናባቸው ቤተሰብ ነው ያለን። በጣም ከምነግር በላይ ማለት ልክ እንደነሱ ቤተሰብ ተብለን ያደግነው በትምህርት ቤት በማህበረሰብ ማለት ኮሽ አይልባቸውም። በቃ የተጣላ ሲያስታርቁ ሲሸመግሉ ነው የምታያቸው። ማለት በእድሜ ያን ያህል ገፍተው እኮ አይደለም፣ ግን በቃ በጣም ቀና ነበሩ። ምን ታደርገዋለህ? ነበሩ ተባሉ እንደቀላል። እስቲ እንዴት ነው ቤተሰብሽ ለአንቺ እንዴት ነበር? ማለት ሁላችንም ቤተሰቦችንን የምናይበት የየራሳችን አንግል አለን እና እስኪ ስለ ቤተሰቦችሽ አንቺ ስለሚሰማሽ ስሜት ደግሞ አጫውቺኝ። እኔ ማለት እኔ እንደዚህ ነው ብዬ ስለ ቤተሰብ መናገር አልችልም። እውነት ስነግርህ ማለት ስፔሻሊ አባቴ ለእኔ በጣም በጣም እንደዚህ ነው ብዬ ራሱ መናገር አልችልም። ማለት እንደ አባትም እንደ ጓደኛም በቃ ያው ሴት ስትሆን ደግሞ እንትን ትላለህ ለአባት ሴት ልጅ ምን ያህል እንደሆነ ምናልባት ልታውቅ ትችላለህ። እና አባቴ በጣም ነበር የሚያቀብጠኝ፣ በጣም ከምነግርህ በላይ ሞር እኔ ከእናቴ በላይ ወደ አባቴ ነኝ። እና እኔ እንጃ እንደዚህ በቶሎ አጣዋለሁ ብዬ አላሰብኩም። በጣም ቸር የሆነ አባት ነበር። ቤተሰቤ እናቴ በጣም ደግ ሴት፣ ኢቭን እኔ ሳልሆን ጓደኞቼ የሚመሰክሩላት እናት ናት። ከትምህርት ቤት አብሬያቸው መማራቸው ጓደኞቼ እንኳን ልክ እንደ እናታቸው ነው። በቃ መተው መሶብ ከፍተው በልተው በቃ እንዴት ነው እኔ እንኳን በሌለውበት መተው ተጫውተው ነበር የሚሄዱት። ይሄን ልቧ ክፍት ነበር ለጓደኞቼ እንኳን። ምን ታደርገዋለህ? እንደዚህ ባዶ ቤት ጭር አድርገውን ሄዱ ቀስ በቀስ። በጣም ለእኛ በጣም ከባድ ነው። ግን ያው ፈጣሪ የማመሰግነው ደግሞ እንኳንም ብቻዬን ያልሆንኩኝ። ከኔ እንደምታየው ግራና ቀኝ ወንድምም አባትም እየሆኑ ነው ላይ እያኖሩኝ ያለው። ለእኔ በጣም ከባድ ነው። በጣም በጣም ሀዘኑ በጣም ይጎዳኝ። ግን ያው ምንም ከፈጣሪ መጣውም ከፈጣሪ ሲመጣ ምንም አትታገል፣ ከሰው ሲሆን ነው እንጂ ምንም ከፈጣሪ ጋር ትግል ስለሌለ አምነህ መቀበል ግዴታ ስለሆነ ዋጥ አድርገህ ትኖራለህ። በቃ ማለት ቅድምም ስትመጣ ፍሪ ሆነን ያልተቀበልንክ እኔም ከመጣሁ በኋላ ያው ብዙ ትባላለህ።
ሀዘን ሲጎዳ ማለት ብዙ ነገር አስተናግደናል። ገፊ ተብለናል። ከዚህ ቤት ስንት ሬሳ ወጣ ተብለናል። እኛ አይደለንም እንግዲህ የፈጣሪ ፍቃድ ነው። እኛ ገለን አይደለም፣ እኛ ነገር አድርገን አይደለም። ከዛ አንጻር ነው በቃ ቢያንስ እንኳን ሰው ለሆነ ሰው መድኃኒት ባይሆን እንኳን መርዝ መሆን የለበትም አይደል? ተረድተኛል። ከዛ አንጻር ነውና ለኔ ቤተሰቤ ከምንም ነገር በላይ ነው። ግን ያው እንደ ቀልድ በቃ አለፉ ነበሩ፣ ጥሩ ሰው ነበሩ፣ መልካም ነበሩ ብለህ የሆነ ቀን ስታወራ ራስህን ድንገት ታገኛለህ። እውነት ወንድማችን ወደ አንተ ልመለስ። ብዙም ደስተኛ አትመስለኝም ግን። እርግጥ ነው እኔ ብዙ ጊዜ ስለ ቤተሰቤም ሆነ ስለ ራሴ ማውራት ብዙም አልወድም። ያው የቤቱ የመጀመሪያ ልጅ ነኝ። ታደሰ ነው ስሜ። ብዙ ነገር ብለውሃል። ያው ምናልባት በጣም ብዙ በጣም ከባባድ ጊዜዎች ውስጥ አልፈናል። ያው ነገር ደግሞ ሁሉ ነገር የሚያደርገው ፈጣሪ ነው። ፈጣሪ ስለፈቀደ ነው እኛም ያለ ነው ወደፊትም እንኖረው እና አባታችን ካረፈ በኋላ ትንሽ ኃላፊነቱ እኔ ላይ መጥቶ ነበር። ያው እናታችንን ብቸኝነት ያጠቃት ነበር ምናምን ነገር ነው እና ከሆነ ጊዜ በኋላ ምንድነው የሚባለው የእንጀራ አባት ይዛብን መጣት ማለት ነው። ያው አገባች ምናምን እግዚአብሔር ይመስገን። ያው የእንጀራ አባት ይባል እንጂ እንደ እንጀራ አባት አልነበረም። ትሪትመንቱ ምንም አይልም። በቃ ያወራናል ምናምን ጥሩ ነገር ነበረው። እንግዲህ እግዚአብሔር አልፈቀደውም እና ያው በምን ያህል ጊዜ ውስጥ እንደዚህ እንደተፈጠረ አላውቅም። ማለት እኔ ፈቃደኛ አይደለሁም ያልኩ ነገሮች ሲደራረቡብህ ሰው የሚሰጥ ስም አለ እና የኛ ሀገር ኑሮና የኛ ሀገር ባህልነት የሚባለው ነገር ሲኖር ታናሽ እህታችንን ካጣን አባታችንንም አጣን፣ የእንጀራ አባታችንንም አጣን ማለት ነው። ያው ያጣንበት መንገድ የተለያየ ነገር ቢሆንም ግን ሰው እኛን የሚያየኝ አስተያየት ጥሩ አስተያየት አልነበረም እና ለዛም ነው ፈቃደኛ ያልሆንኩት። ያው እንግዲህ መጥፎ ባህሪ ካሳየው በጣም ይቅርታ። ችግር የለም፣ ይገባኛል። ከዚህም በላይ አጋጥሞን ያውቃልና እስኪ እንደ ታላቅነትህ የቤቱ ኃላፊነት እኔ ላይ ወድቆ ነበር ብለህ ነበር አባታችሁ ካለፈ በኋላ። እናታችሁ አንተን እንኳን ለማማከር አልሞከረችም? እንጀራ አባት የተባለውን ሰው ስታገባው። እውነት ነው። ያው በዚህ ያህል እርከን ስለ እናቴ መጥፎ ነገር ማውራት አልፈልግም። ነገር ግን ያው እናት ናት፣ የምታደርገውን ታውቃለች። እንደያዘችውና አናውቅም ነበረ። ሁላችንም ደብቅ አድርገው ነበረ እና እንግዳ ይጠብቃችኋል ብላ እንደ ኖርማል ሰው ቤት አምጥታ ነው ያስተዋወቀች። እንደምታውቃቸው እሷም ተማሪ ናት፣ እሱም በዛን ሰዓት ተማሪ ነበረ። ያው እኔ እንኳን በጊዜ ነው ትምህርቴን የጨረስኩትና እህትና ወንድምህ ነው ተማሪዎች የነበሩት አልከኝ? አዎ። እና ያው ትንሿም እንትን ትማር ነበርና ትንሽ ከባድ የሚያደርገው ነገር ሲመጣ እንደ ኖርማል ሰው የተዋወቅነው ምናልባት ማናውቀው ዘመድ ይሆናል ብለን አሰብን እና ነገሩን በድብቅብቅ ለእኔ ብቻ ነገረች ማለት ነው። ፈቃደኛ አልነበርኩም በሰዓቱ። እነሱ በጣም ተጎድተው ስለነበር በተለይ ሚጣ በአባቷ ማጣት በጣም ተጎድታ ስለነበረ ያው የእናቴን ፍላጎት ላከብር ግድ ሆነ። በቃ እሷም ጊዜ ትፈልግ ነበርና ትንሽ ከጊዜ ወደ ጊዜ በቃ ትሻል ነበር። እንደ አባቴ ባትቀርበው እንደ አባታችን ባትቀርበውም ትሻል ነበር።
ያው እንግዲህ ብዙን ጊዜ እኛ ሀገር ጥሩ ሰው አይበረክትም ይባላል። ያው እንደዛ ነው። ብቻ ከባድ ነው። አሁን እንዴት ነው ታዲያ? በምን አይነት ሁኔታ ነው እየኖራችሁ ያላችሁት? በአባታችሁ ሱቅ ብቻ ነው ወይ? ማለት የሆነ ነገር መቼም ያስፈልጋል። ሚጣም እንዳለችኝ ተማሪ ናት መሰለኝ አይደል? አሁን አንዳንድ ነገሮች ያስቸግራሉ። እሺ እንግዲህ እንዳልከኝ አንተ ላይ ነው እና ኃላፊነቱ የወደቀው። እስኪ አሁንስ ታዲያ በምን እየተዳደራችሁ ነው? ሚጣም እንዳለችኝ ተማሪ ናት። እናንተም የራሳችሁ የሆኑ ፍላጎቶች ይኖራችኋል። በምንድን ነው አሁን ያላችሁት? ያው ያን ያህል ኦቨር ወጣ በጣም አትራፊ ምናምን ነገር ስራ ባይሆንም አንድ ህንፃ መሳሪያ ቢሮ ማን ነው ሱቅ አለን። በሱ ነው የምንተዳደረው። ከበቂ በላይ ነው ለኛ። ልናሳድገው እያሰብን ከጊዜ በኋላ ያው ከባንክ ብድር ተቀብለን ቁጥር 2 ቅርንጫፍ ምናምን ለመክፈት እያሰብን ነው። ያው እዛ ፕሮሰስ ላይ ስላለው እሱ ለጊዜው ያን ሱቅ ይቆጣጠራል ማለት ነው። አንተስ ምን እየሰራ ነው? እንደነገርኩህ ነው። አሁን ሌላ ቅርንጫፍ ሁለተኛ መክፈት አንተ እየተሯሯጥክ ነው። ያለውን ሱቅ ደግሞ እሱ ማኔጅ እያደረገ ነው። አዎ። እሺ አሁን እኔ ከዚህ በላይ እናንተን ስለ አለፋችሁበት ነገር ስለ ታሪካችሁ መጠየቅ ማለት ቅድም አንተ እንዳልከው ነው፣ የሰው ቁስል መነካካት ነው የሚሆነው። ስለዚህ እስኪ አንተ ደግሞ ወንድማችን ወደ አንተ ልመለስና እንዴት ነበር ቤተሰባችሁ ላይ እንዳልከኝ እህትም በአጋጣሚ ሁሉም ሰዎች ብቻ በተቀራረበ ጊዜ ውስጥ ነው ያ ነገር የሆነው እና የአንዳቸው ካለፉት ሰዎች እዚህ ቤት ውስጥ የአንዳቸው እንኳን አሟሟት የሆነ ነገርን ማለት ሊያስጠረጥር ወይ ደግሞ ይሄ ነው ኬዙ ብለህ ልታስብ የምትችለው ነገር አጋጥሞሃል? የለም። ምን አይነት ጥያቄ ነው ሲጀምር? ይኸውልህ አዳምጠኝ። በአጭር ጊዜ ውስጥ ሲሆን አንዳንድ ጊዜ የምናስበው ነገር ሊሆን ይችላል። ወይ ደግሞ በዘር የመጣ ነገር ነው ወይስ ተመሳሳይ በሽታ ነው ብለህ ልታስብ ትችላለህ። ወይ የሕክምና ስህተት ነው የሆነ ገብቶሃል አይደል? የምልህ እንዳልከኝ እህትህም የሆድ ህመም መስሎን ነበር፣ ሆስፒታል ስትሄድ አለፈች። እናታችሁም ከዛ በድንገት ታመመች፣ አባታችሁም ሞተ፣ እንጀራ አባታችሁም እና ያ ነገር ሊያሳስብ ይገባል። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር
በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ረዳ መጠይቅ ይመስላል እንደዚህ ኖ አይደለም ያልከኝ ነገር ገብቶኛል። እንዳደግልኝ ፈጣሪ ያመጣውን ነገር እንዴት ነው ወንድም ያየ ቅድም ብዬሽ ነበረ። የሰፈሩ ሰው እንኳን እነዚህ ልጆች ገፊ ናቸው፣ እዚህ ቤት ሁሌ ነው ሬሳ የሚወጣው እያለ የሰፈሩ ሰው እንኳን ጎረቤቶቻችን እንኳን ያሙናል ብዬ ነበረ። አየህ አንተ እንኳን ዛሬ በዛሬ እንዴት ገምተን እንደቻል ነው። ከገፊነት ጋር ይሄ እኮ የሚገናኝ ነገር አይደለም፣ ግምት አይደለም። የተጠራጠራችሁት ነገር አለ የለም? ይሄ ቤተሰብ እንጠራጠረው ይሄ ከፈጣሪ የመጣ ነገር እኮ ነው እንዴ? ምንድነው የምንጠራጠረው? ተጠራጠረን አልተጠራጠረን የሞቱትን ቤተሰቦቻችን ይመልሱና በቃ ግን የተፈጠረ ችግር ማለት ነው። እንደዚህ አይነት ጥያቄ ትጠይቀን እኛ ከቤታችን ሬሳ ሲወጣ ደስ ይለናል እንዴ? ብዙ ሰዎች እንደዚህ አይነት ተልካሻና ኢምንት የሆነ ጥያቄ እየጠየቁ ነው ነበር። እኛ ከቁጥር ስንጎል ደስ ይለናል እንዴ ወንድሜ? አሁን ሌላ የምጠይቀን ነገር አለ? እሺ ዞሮ ያው ነገም ወደ እናንተ ነው። አታልቅሽ፣ ፊትሽን ታጠብሽ፣ ዋይዘሽ ቶሎ በይ ስማ፣ ማወቅ የምትፈልገውን ነገር ነግረናል። የምትጠይቀኝ ነገር ካለ መጠየቅ ትችላለህ። ካም በኋላ ግን አሁን የጠየቀኝ ጥያቄ እንዳትደግም። ይኸውልህ ለጥያቄያችን ሁሉ ተገቢው መልስ ሰጡን ነበር እስካሁን አይደለ? አሁን ይሄ ጥያቄ እኮ ኖርማል የሆነና ምንም የሚባል አይነት ጥያቄ ነው። ምንድነው የተፈጠረው ነው። እዚህ ቤተሰብ ላይ በተደጋጋሚ እነዚህ ነገሮች ሊፈጠሩ የቻሉበት ምክንያት ምንድናቸው እንጂ ይሄ እኔ እንዴት አስበው እንደሆነ አላውቅም። ማስታወስ እንደማትፈልጉ እኮ ግልጽ ነው። ማስታወስ ብቻ አይደለም ማሰብም አንፈልግም። አሁን ይሄን ሁሉ ነገር እያደረግን ያለ ነው አንተ ያልከን ነገር ስላሳመነኝ ነው። ገባህ አይደል? ሰው ይማርበታል፣ እናንተ ያላችሁበት ቦታ ሰው ያስተምራል ስላልከን ነው እንጂ ምንም የማውራት ፍላጎትም የለም። ሰው ገባህ አይደል? መጣ ሰው ሄደ ምን ጠቀመን? እስካሁን ድረስ መጥተው አልቅሰው ስም ሰጥተው ነው ሄዱት። ገባህ አይደል? አለን ብለው ስም ሰጥተው ነው ሄዱት። ምን ያደርጉልናል? እሺ ምንድነው ለእናንተ አሁን ይሄ ማህበረሰብ ያወጣው ስም አለ ነው ገፊ ናቸው የሚል ነው? አዎ ገፊ ናቸው። እሱ ብቻ አይደለም። ማን እኔ ስምን አላውቅም፣ ይቅርታ። የነገረ መሰለኝ እኔ አላውቅም። የነገረ መሰለኝ አለ። የእንጀራ አባታችን የነበረው የአባታችን ጓደኛ ነበር። አባታቸው ከመሞቱ በኋላ እናታቸው የአባቱን ጓደኛ አስገባች። አውቀው ነው የገደለችው። በጣም ብዙ ነገር ይወራል። ገብቶሃል አይደለ? እሱ ብቻ አይደለም፣ በጣም ነገሮቹን እያባባሰ የመጣው እናታቸው የአባታቸውን ጓደኛ አግብታው እሷን ካገባትም በኋላ ሞተ ይባላል። ስማችን እየጠፋ ነው። ገብቶሃል አይደል? አሁን እኛ በእንደዚህ አይነት ሁኔታ ውስጥ ሆነን አንተን እየጠየከን ያለው ነገር ህዝቡን ያስተምራል ነው የምትለው? ምን ማለት መሰለ? እንዴት መሰለ? ሻማ ራሷ እየበራች ብርሃን እየሰጠች ራሷን ታቀልጣለች አይደል? እንዴ ይሄ የማይሆን ነገር እኮ። እሱ ለሻማ ነው የሚሰራው፣ ለኛ ይሰራል። እኛ መኖር እንዳለብን ሁላ ግዴታ መጀመሪያ ለሰው ልጅ ለራሱ መትረፍ አለበት። ከዛ በኋላ ነው ለሰው የሚተርፈው። የወንድሜ ሰው በጣም ከባድ ነው። ለምሳሌ እንደነገርኩኝ ቤተሰቦቻችን ባሉ ሰዓት ቤተሰቦቻችን በማህበረሰቡ ዘንድ በጣም ይወደዱ ነበሩ። ግን እናታችን አባታችን ምናምን ከሞቱ በኋላ ግን ጎረቤት እንኳን ቼክ አያደርገንም።
ቡና ሲጠጡ የቡና ቁርስ ነው የሚያደርጉ። እንደዚህ ሆኖ እኛ ከቁጥር መጉደል ፈልገን ነው እንደመጣ ነው። ከቤታችን በየጊዜው ሬሳ ስናወጣ እየተደሰትን ነው እንዴ? እኛ እኮ በጣም ብዙ ጠባሳ ነው ያለብን። ግን ሰው በዚህ ልክ ነው መጥቶ አጽናንቶ አይዞ የሚለን እንኳን የለም። መጥተው አልቅሰው ሲወጡ ግን እያሽሟጠጡ ነው። እኛ በጣም ብዙ ነገር አይተናል። ለዛ ነው ማንም እንዲመጣብን ማንፈልገው። እኔ አሁንም ቢሆን ማንንም አልፈልግም። እንደ ትልቅ እንደ አንድ አይምሮ እንደሚያስብ ሰው መጥቶ ቁጭ አድርጎ ምንድነው ልጆች ምን ይጎላችኋል ያለን ሰው የለም። ማንም የለም። ወጥቶ ያወራል እንጂ ለኛ እዚህ ጋር የጠቀመንም አልቅሰው ከኛ ጋር ብለው የጠቀሙን ይመስሉና ሲወጡ ግን በየሰፈሩ የሚወራውን ነገር እንሰማለን። እያንዳንዱን ነገር እንሰማለን። ስለዚህ እኛ ሰው አንፈልግም። በቃ እግዚአብሔር ሲፈቀደ ቀን እኛም አንድ ቀን ይሄ ቁስል ይድናል። መቼም ጊዜ የማይፈታው ነገር የለም። አንድ ቀን እኛም እንደሰው ከልባችን እንስቅ ይሆናል። ሁሉም ነገር አንድ ቀን ያበቃ ይሆናል። ተስፋ በእግዚአብሔር ነው። ያንን እሱን አምነን ነው የምንኖረው እንጂ በተረፈ ሰው ምንም ይሰራልናል ብዬ አላስብም። ከማንም ምንም አንጠብቅም። እኛ 3 ነን። አንድ ቀን እንድናለን። በቃ ወንድሜ ሁሉም ቢያወሩት ምንም ስለማይጠቅም እኔ ብዙ ነገር መናገርም አልፈልግም። እሺ እህታችን፣ ከዚህ በላይ እኔም እናንተን ላስጨንቃችሁ አልፈልግም። እስኪ አንተ ወንድሜ እንግዲህ አሁን ያው ቻልነውን ያህል ለማውራት ስለ ታሪካችሁ ለመጫወት ችለናል። እስኪ ማስተላለፍ የምትፈልጉት ለሰው ልጅ ይጠቅማል የምትሉት መልእክት ካለ ለአንዳችሁ እድሉ ልስጣችሁና የዛሬ ቆይታችንን እንጨርስ። እሺ እኔ የምላቸውን ነገር አንደኛው የሰው ልጅ አላፊ ነው። ሁለተኛ ደግሞ ጊዜው ካላችሁ ከምትወዱት ሰው ጋር ጊዜውን ካገኛችሁ በደንብ ተጠቀሙት። ምክንያቱም ያ ሰውዬ አንድ ቀን ወይ በጸብ ልትጣላው ትችላለህ፣ ወይ ደግሞ እንደኛ ቤተሰብ ሞት ሊነጥቅ ይችላል። ስለዚህ ጊዜያችሁን በደንብ ተጠቀሙ። እኔ በጣም የምቆጨው ከአባቴ ጋር ከታናሽ እህቴ ጋር እና ከእናቴ ጋር ማሳለፍ የምችለውን እንትን ሰፈር ውስጥ ስቦዝንና ስሽከረከር ስላላሳለፍኩት ልጅ እያለሁ የነበረን የፍቅር ጊዜ አሁን መድገም ባለመቻሌ በጣም ይቆጫል። ስለዚህ ጊዜያችሁን በደንብ ተጠቀሙበት። ከምትወዱት ሰው ጋር ሁኑ። አንድ እሱ። ሁለተኛ ደግሞ በተቻላችሁ መጠን ሰው ያነሳል፣ ሰው ይቀራል። ፈጣሪ ደግሞ ያነሳል። ፈጣሪያችሁና ፈጣሪያችሁ ብቻ ነው። እሱ ታይቴ የምትይው ነገር አለሽ? የተለየ የምለው ነገር የለም። ግን እኔ በዚህ ሰዓት እናትና አባት ባለው ሰው በጣም ነው የምቀናው። በጣም ነው የምቀናው ማለት ለእኔም ወንድሞቼ አሉ። ግን በቃ እናትና አባት ያላችሁ ሰዎች በደንብ እናትና አባታችሁ ለማስደሰት ጣሩ ነው የምለው። በደንብ ጣሩ እና ትልልቅ ሰዎች ደግሞ እንደ ትልቅነታቸው ቢሆኑ ደስ ይለኛል። ስፔሻሊ ትልልቅ አባቶች፣ ትልልቅ እናቶች የሰውን ጉድፍ ከማውራት በላይ እንዴት ነው ባይወልዱም ቢያንስ ወጣቶችን ልክ እንደ ልጆቻቸው መገዛት ቢችሉ ይሄ ነው ማስበው። ያው ከእግዚአብሔር ጋር ትግል የለም። ስለ ሁሉም ነው ፈጣሪ ይመስገን ነው የምለው። ምንም ማድረግ ስለማይቻል አንተም ማክበር ስለመጣ እናመሰግናለን። ያው መጀመሪያ ላይ ለተፈጠረው ነገር በወንድሞቼ ስም ይቅርታ። ችግር የለም። እሺ ወንድማችን የምትለን ነገር አለ? እኔ እንዳልኩ ወይ ብዙ ማውራት አልወድም። ብዙ ነገር ብለውታል። ያው እዚህ ድረስ ስለመጣ በጣም መጥፎ ነገር ከተናገርናችሁ በጣም ይቅርታ እንጠይቃለን። ለአንተም እዚህ ከካሜራ ጀርባ ላሉት ሰዎች ስም። ሌላው አንድ ማስተላልፋት መልእክት ነገር ቢኖር በሰው ሀዘን መደሰት የምንደሰት ሰዎች ፈጣሪ ልቦና ይስጠን ነው። አመሰግናለሁ። እናመሰግናለን። እኛም ውድ ቤተሰቦቻችን እነዚህን ወንድምና እህቶች እንግዲህ አይታችሁ ከነሱ ህይወት ትማሩበታላችሁ ብለን እንግዲህ ዛሬ ፕሮግራም አድርገን እዚህ ቤት ተገኝተናል። ያሉበት ሁኔታ ምንም አሳዛኝና ሀዘን ላይ ቢሆንም ግን እነሱ ፈቃደኛ ሆነው ቤተሰቦቻቸውን ለምን እንዴት እንዳለፉ ስለ ቤተሰቦቻቸው ፍቅርና ራሳቸውን ስላሉበት ሁኔታ ሊነግሩን ፈቅደው
እንግዲህ በራቸውን ከፍተው ስላስገቡን በእናንተ በውድ ተመልካቾች ስም አሁንም እነሱን ማመስገን እወዳለሁ። ውድ ቤተሰቦቼ የድካሜ ልፋታችን ውጤት እናንተ ናችሁ እና የምለው እንግዲህ ሁልጊዜ ለዚህ ነው። እነዚህን ሰዎች እስኪ ምን እናድርግላቸው፣ ምን ይደረግላቸው የሚለውን ከእናንተ ሀሳብ አስተያየት መስማት የምፈልገው። የተለመደው ትብብራችሁን እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን እንላለን። ውድ ቤተሰቦቼ ቀጣይ ቀን ምን ይዘን እንመጣለን የሚለውን እንግዲህ እኛም በጉጉት እንደናንተ የምንጠብቀው ነው የሚሆነው። እስከዛው ድረስ ቸር ቆዩ።